ሰላም እንዴት ናችሁ? ይህ ቪዲዮ የሲቪክስ ቻፕተር 4 ፓርት 7 ነው። ስለዚህ ከዚህ በፊት የነበሩትን ያላያችሁ እነዛ እንድትመለከቱ ሪኮመንድ አደርጋችኋለሁ። በተለይ ከዚህ በፊት የለቀቅነው ፓርት እዚህኛው ጋር ስለሚያያዝ ባለፈው በፓርት 6 ያየነው ስለ ቲዮራይዚንግ ሲቲዝንሺፕ በሚል ርዕስ ወይም ደግሞ ስለ ሲቲዝንሺፕ ቲዮሪዎች እያወራን ነበር። የመጀመሪያው ሁለቱን አይተናል፣ ሊበራል እና ኮሚኒታሪያን ሲቲዝንሺፕ ቲዮሪዎችን አይተናል። በዚህ ቪዲዮ ደግሞ የምንመለከተው ስለ ሪፐብሊካን እና መልቲካልቸራል ሲቲዝንሺፕ ነው። ስለዚህ ሪፐብሊካን ሲቲዝንሺፕን ስናወራ የመጀመሪያው ያለፉትን ሁለቱን ስለወራን ከዛ አንፃር ያነጻጸር ነው። ሊበራል ላይ እንዳያችሁት በጣም ኢንፋሳይዝ የሚሰጠው ወይም ደግሞ ፕራዮሪቲ የሚሰጠው ለኢንዲቪጁዋል ነው። ኮሚኒታሪያን ደግሞ ለኮሚኒቲ ወይም ለሶሳይቲ ነው። ሪፐብሊካን ኢንፋሳይዝ የሚያደርገው ቦዝ ነው፣ ኢንዲቪጁዋልንም ግሩፕ ራይትንም ኢንፋሳይዝ ያደርጋል። ይሄ ማለት ኢንኮርፖሬት አድርጎ ነው ቲዮሪው የቆመው። ሊበራል ኖሽን ላይ ሰልፍ ኢንተረስት ኢንዲቪጁዋል እና ደግሞ ኮሚኒታሪያን ላይ ደግሞ ኢግላትሪያል ወይም ደግሞ ኮሚኒቲ ቢሎንጊነስን ኢንፋሳይዝ ያደርጋል። ስለዚህ የሁለቱ ውድ ነው ብለን መረዳት እንችላለን። ስለዚህ ሲቲዝንሺፕን እንዴት ነው መረዳት ያለብን? ልክ እንደ ሲቪክስ አይዴንቲቲ በኮመን ፐብሊክ ካልቸር ሼፕ የሚደረግ ነገር ነው። ስለዚህ it requires citizens to bring together the facets of their individual lives as best they can and help them to find unity in the midst of diversity. ስለዚህ በዳይቨርሲቲ ውስጥ ኢንዲቪጁዋሎች የሌላውን ኢንዲቪጁዋል መርዳት ሄልፕ ማድረግ እንዳለባቸው እናያለን ማለት ነው። ልክ ከእንትን ሴንስ ከኮሚኒቲ ወይም ከቢሎንጊነስ ሴንስ ማለት ነው። ስለዚህ እያንዳንዱ ሲቲዝን የሌላውን መልካም እንዲረዳው የቻለውን ያህል እንትን ይላል። ነገር ግን እዚህ ጋር ትኩረት ማድረግ ያለብን ይሄ ማለት ሪፐብሊካን ዶንት ፕሬዠር ኢንዲቪጁዋል ቱ ሰረንደር ዜር ፕራክቲካል ፓርቲኩላር አይዴንቲቲ ላይክ ዘ ኮሚኒታሪያን ቶ። ስለዚህ ፓርቲኩላር የሆነ አይዴንቲታቸውን እንዲተውት ሪኮመንድ አያደርግም። ልክ ኮሚኒታሪያን ሪኮመንድ እንደሚያደርገው ማለት ነው። ኮሚኒታሪያን ባለፈው እንዳየነው ዋናው ኮሚኒቲ ነው። ስለዚህ ሰው ኢንዲቪጁዋሎች በራሳቸው ዲፋይን መደረግ አይችሉም፣ አይዴንቲታቸው የሚመነጨው ከኮሚኒቲ ነው ብሎ ነው የሚያስተምር። ነገር ግን ሪፐብሊካኖች ሌሎችም አገዝ በኮሚኒቲ ውስጥ መሳተፍ አለ። ነገር ግን አይዴንቲታቸውን ኢንዲቪጁዋሎች መልቀቅ የለባቸውም፣ የራሳቸውን አይዴንቲቲ ወይም ደግሞ መዋጥ የለበትም ማለት ነው። ስለዚህ it encourage people to look for the common good። ነገር ግን የጋራ የሆኑ ኮመን ጉዶችን እንዲያዩ ግን ሪኮመንድ ያደርጋሉ። ስለዚህ ልክ እንደ ሊበራል ሲቲዝንሺፕ ደግሞ ሪፐብሊካን ስኩል አድቮኬት ሰልፍ ገቨርንመንት ወይም ደግሞ የራስ ፍቃድን ራስን በራስ ለማስተዳደር ሪፐብሊካንም ከሊበራል ሲቲዝንሺፕ የሚደግፈው ሐሳብ ነው። but ሪፐብሊካን do not agree with the case that all form of restraint deprive people freedom። ስለዚህ ባለፈው እንዳየነው የስቴት ፓወር በጣም ለስ መሆን አለበት ብለን ነበር ሊበራል ላይ ማለት ነው። በቃ ኢንዲቪጁዋሎች አውቶኖመስ መሆን አለባቸው፣ የሚፈልጉትን ማድረግ አለባቸው፣ ራስ ገዝ መሆን አለባቸው እያልን ስንወራ ነበር። ነገር ግን እዚህ ጋር ሰልፍ ገቨርንመንት ሊኖር ይገባል። ነገር ግን እያንዳንዱ ኢንስትሬን ማንኛውም አይነት ክልከላ ልክ እንደንት ሊቆጠር አይገባም፣ የኢንዲቪጁዋልን ፍሪደም እንደሚወስድ ነገር መቆጠር የለበትም ይላል። ስለዚህ አሁን እንደምታዩት ማኔጅ ለማድረግ እየሞከረ ነው። የሊበራል ላይ ያሉ ክሪቲክሶችን ችግሮችንም ከኮሚኒታሪያን ላይ ያሉ ችግሮችንም ማኔጅ ለማድረግ የሚሞክር ይመስላል። ስለዚህ ይሄን መረዳት አለብን። ሰልፍ ገቨርንመንት አለ፣ ነገር ግን ማንኛውም አይነት ሪስትሬን ክልከላ ግን ፓርቲኩላርሊ የፒፕልን ፍሪደም የሰዎችን ፍሪደም ይከለክላል ብለን መረዳት የለብንም። ኢን ኮንትራክት ቱ ሊበራሊዝም ኢንዲቪጁዋል መስት ኦቨርካም ዜር ፐርሰናል ኢንክሊኔሽን ኤንድ ሴት አሳይድ ዜር ፕራይቬት ኢንተረስት። ስለዚህ ሊበራሊዝም ባለፈው እንዳየነው በጣም ሰልፍ ኢንተረስት ነው። በቃ ለራሳችን ከተመቸን የሆነ ነገር እንድናረግ ነው ኢንከሬጅ የሚያደርግ። በቃ ዜግነታችን ጀምሮ የምንመርጠው ሁሉን ነገር ፖለቲካል አክቲቪቲም ላይ መሳተፍን ጨምሮ ምንም ነገር የምንመርጠው ከራሳችን ቤኔፊት አንፃር ነው። ይጠቅመኛል አይጠቅመኝም ነው ጥያቄው። ነገር ግን ከዛ በተቃራኒ ሪፐብሊካን ይሄን ከሊበራሊዝም አይቀበሉም። ይልቁንም ምንድነው የሚለን? አንዳንድ ጊዜ የራሳችንን ፍላጎት ትተን ለዚህ ለፐብሊክ ወይም ለማህበረሰቡ ጥቅም የሚሆኑ
ነገሮችን እንድንሰራ ሪኮመንድ ያደርጋል። ስለዚህ ሪፐብሊካን አክኖሌጅ ያደርጋል ማለት ነው። ፐብሊክ ላይፍን አክኖሌጅ ያደርጋል። ስለዚህ ቱ ኢሴንሻል ኤሌመንቶች አሉት ሪፐብሊካን ሲቲዝንሺፕ። አንደኛው ፐብሊሲቲ ነው፣ ሁለተኛው ደግሞ ሰልፍ ገቨርንመንት። ፐብሊሲቲ ስንል ኮንዲሽን ኦፍ ቢንግ ኦፕን ኤንድ ፐብሊክ፣ ነገሮች ምን መሆን አለባቸው? ኦፕን እና ፐብሊክ። ፐብሊክ ስንል ምንድነው? ግልጽ፣ ለማህበረሰቡ ግልጽ እና ኦፕን መሆን አለባቸው። ስለዚህ የሚታወቅ ስራ ነው መሰራት ያለበት። ፐብሊክ አፌርስ ሰች አስ ፖለቲክስ አስ ዘ ኮመን ኮንሰርን ኦፍ ዘ ፐብሊክ መስት ቢ ኮንዳክትድ ኦፕንሊ ኢን ዘ ፐብሊክ ፎር ሪዝን ኦፍ ኮንቪኒየንስ። ስለዚህ ለዚህ ለመረጃ ታማኝነት ወይም ደግሞ ለምቹነት፣ ለማህበረሰቡ ህይወት ምቹነት ሲባል ፐብሊክ አፌሮች እንደ ፖለቲካ ያሉ ነገሮች በቃ ኦፕን መሆን ያለባቸው፣ ለፐብሊኩ ለማህበረሰቡ ግልጽ መሆን አለባቸው። ሌላኛው ሰልፍ ገቨርንመንት ነው። ሰልፍ ገቨርንመንት ስንል without citizens who are willing to take an active part in the government a republic state could not survive። ስለዚህ ሲቲዝኖች በጣም አክቲቭሊ ፓርቲሲፔት ማድረግ አለባቸው። ምክንያቱም የሚመራቸው አካል እነሱ የፈለጉት መሆን አለበት። እነሱ አክቲቭሊ ፓርቲሲፔት ሲያደርጉ ኢንዳይሬክትሊ ራሳቸውን እያስተዳደሩ ነው ማለት ነው። ስለዚህ the rule of law thus require not only active and public spirited participation in the public but also the proper form of government። ስለዚህ rule of law ምንድነው የሚነግረን? ኢንዲቪጁዋሎች በራሳቸው አክቲቭ እና ፐብሊክ ስፒሪትድ መሆን አለባቸው፣ ፓርቲሲፔሽን ሊኖራቸው ይገባል። በተጨማሪ ገቨርንመንቱ ደግሞ ፕሮፐር የሆነ ገቨርንመንት ሊኖር ይገባል። ስለዚህ ክሪቲክስ ኦፍ ሪፐብሊካን ሲቲዝንሺፕ፣ ስለዚህ ልክ እንደ ሌሎቹ ይሄም ክሪቲክስ አለበት። ክሪቲክሶቹ ምንድነው? አንደኛው ኖ ሎንገር ሪያሊስቲክ አይደለም፣ በቃ ይሄ ሊሆን የሚችል ነገር አይደለም፣ ሪል ላይፉን አሁን ያለንበትን ሪል ሁኔታ ያገናዘበ አይደለም፣ ሪያሊስቲክ አይደለም፣ አይዲያል ነው ማለት ነው። ምክንያቱም ሪፐብሊካን ሲቲዝንሺፕ ኢዝ አን ኢሪደሚብሊ ኖስታልጂክ አይዲያል ኢን ዚስ ኤጅ ኦፍ ግሎባላይዜሽን። ስለዚህ ይሄ ቶት ወይም ይሄ ቲዮሪ በፍጹም ልናስተካክለው በማንችል ሁኔታ ዊሽፉል የሆነ ነው። ኖስታልጂክ ማለት ዊሽፉል ነው፣ ዝም ብሎ በቃ ቢሆን ደስ የሚል አይነት ነገር ነው እንጂ ራሱን ችሎ ግን ምን አይደለም ማለት ነው፣ መቆም የሚችል አይደለም። በቃ ሪሊ አሁን ያወራናቸውን ነገሮች ማስፈጸም አይቻልም። በጣም ሊበራል እንዳይሆን፣ በጣም ኮሚኒታሪያን እንዳይሆን ማድረግ በጣም ከባድ ስለሆነ ሪያሊቲው ላይ ማለት ነው። ስለዚህ ኢንተርኔት እና ሳተላይት፣ እነዚህ ሳተላይት ቴሌቪዥን ባለበት ዓለም ውስጥ ኮሚኒቲ ሴንስ መፍጠር በጣም ከባድ ነው። ለኮሚኒቲያቸው የሚያስቡ የሌላውን እንትን የሚያስቀድሙ ሰዎችን መፍጠር ማለት ነው። ለዛ ነው ኮንሴፕሽን ወይም አይዲያል ነው የሚባሉ ማለት ነው። ስለዚህ the conception poses a threat to an open egalitarian and pluralistic society። በተጨማሪ ደግሞ የኮንሴፕሽን ይሄ ቶት ትሬት ይፈጥራል ይሄ ኢግላቴሪያን እና ፕሉራሊስት የሆኑ ሶሳይቲዎች ላይ። እንዴት ብለን ስናይ አንደኛው ሆሞጂኒቲ ይፈጥራል። ስለዚህ ሪፐብሊካን ፖለቲካን ኢንፎርስድ ሆሞጂኒቲ ባይ ኤክስክሉዲንግ ፍሮም ሲቲዝንሺፕ ኦል ዞስ ዲፋይንድ አስ ዲፈረንት። ይሄ ልዩነት የሚባሉ ነገሮችን በማስቀረት ምን ይፈጥራል ማለት ነው? ሆሞጂኒቲ ይፈጠራል። በማህበረሰቡ ዘንድ ወጥ የሆነ ተመሳሳይ ማህበረሰብ ብቻ እንዲፈጠር ይፈልጋል ማለት ነው። The search for common ground serves to justify the dominance of particular and typically male group። ስለዚህ common ground ተመሳሳይ የሆነ ነገር ሲፈለግ ያልታሰበ ነገር ደግሞ ይፈጠራል ወይም ዶሚናንስ ይፈጠራል። ይሄ ሜል ግሩፕ የሚባለው ዶሚናንት ይሆናል ማለት ነው። ስለዚህ ፎልስ የሆነ አይዲያል ኦፍ ኢምፓርሻሊቲ አለ በዚህ እንትን ላይ ሲቲዝንሺፕ ላይ። ኢምፓርሻሊቲ ወይም ደግሞ ይሄ ምንንም ቢያዝ ያልሆነ ወገንተኛ ያልሆነ የሚለው አይዲያ በራሱ ፎልስ ነው። ምክንያቱም ከዚህ ሪያሊቲ ላይ ይሄን ነገር ማግኘት ስለማንችል፣ ስለዚህ ሞር የሪያሊስቲክ ችግር ነው ያለበት ክሪቲክ ኦፍ ሪፐብሊካን ሲቲዝንሺፕ ወይም ትችቶቹ። ሁለተኛው ደግሞ መልቲ ካልቸራል ሲቲዝንሺፕ ነው። ይቅርታ አራተኛው ቲዮሪ ማለት ነው። መልቲ ካልቸራል ሲቲዝንሺፕ ደግሞ ከስሙ እንደምንረዳው በመልቲ ካልቸራል በሆኑ ሶሳይቲዎች ውስጥ ስቴት ላይ የሚሰራ ነው። the concept of citizenship in modern state should be expanded to include cultural right and group right within a democratic framework። ካልቸራል እና ግሩፕ ራይቶችን ዲሞክራቲክ በሆነ መንገድ ማካተት አለበት።
ምን መሆን አለበት appropriate to highly diverse society and contemporary economic trend ስለዚህ highly diverse የሆነ ሶሳይቲ ነው ለምሳሌ ኢትዮጵያ ውስጥ በጣም ብዙ ብሔር ብሔረሰብ አለ ብዙ አይነት አካል ጉዳተኛ አለ ሴት አለ ወንድ አለ ስለዚህ በጣም ዳይቨርስ ነው ስለዚህ ያን ምን የሚል መሆን አለበት ማኔጅ ማድረግ የሚችል መሆን አለበት ስለዚህ recognition of group difference implies departing from the ideal of all citizens as simply equal individual instead seeing them simultaneously as having equal rights as individual and different needs and wants as member of group with specific characteristic and social situation ስለዚህ በደፈነው ሁሉም ዜጎች እኩል ናቸው ብለን መቀጠል አንችልም ምክንያቱም ከዛ በተጨማሪ ደግሞ ለምሳሌ አንድ አካል ጉዳተኛና አካል ጉዳተኛ ያልሆነ ሰው እኩል ናቸው እኩል መብት አላቸው ብቻ ብለን ምንጨርሰው ጉዳይ አይደለም እንደ ጀነራሊ አካል ጉዳተኛው ሰው ካልሆነው ጋር እኩል የሆነ ራይት ቢኖርም የራሱ የሚጓሯቸው ራይቶች ቢኖርም ተጨማሪ ግን ያስፈልጋል ወይም ደግሞ ተጨማሪ ኒድ ያስፈልጋል ለዛ አካል ጉዳተኛ ሰውዬ ምክንያቱም አካል ጉዳተኛ በመሆኑ የሚገጥሙት እንትኖች አሉ ለምሳሌ ደረጃ መሰቀል ሊሆን ይችላል ምናምን እንደዚህ አይነት አካል ጉዳተኛ በመሆኑ ብቻ የሚመጡበት እንትኖች አሉ ስለዚህ ያን ኒዱን ወይም ያን ወንቱን ማሟላት መቻል አለብን ማለት ነው ስለዚህ focus of multicultural citizenship discuss four principle of multicultural citizenship ስለዚህ አራት ፕሪንሲፕሎችን እዚህ ጋር እናያለን አንደኛው take equality of citizenship right as a starting point ስለዚህ equality በደፈናው ሁሉም ሰው እኩል ነው የምንለው ነገር እንደ starting point ነው እንደ መነሻ ነው ስለዚህ member of society are formally included as citizens and enjoy equal right and equality before law ስለዚህ እንደ citizen ይቆጠራሉ ሁሉም ሰው ፎርማሊ ሁሉም ሰው እኩል የሆነ መብት አለው በህግ ፊት እኩል የሆነ መብት አለው ይሄ ግን እንደ starting point ነው ከዛ ቀጥለን recognize that formal equality of right does not necessarily lead to equality of respect resource opportunity or welfare ስለዚህ ፎርማል የሆነ ይሄ ኢኳሊቲ በደፈነው የምንረዳው ኢኳሊቲ necessarily ሁሉም ማለት ሰው ትሪት በስነ ስርዓት ትሪት ተደርጓል ማለት አይደለም ፎርማል ኢኳሊቲ can mask and legitimize disadvantaged and discrimination ስለዚህ ፎርማል ኢኳሊቲን ብቻ ከሆነ ኮንሲደር የምናደርገው ማስክ ያረጋል ወይም ደግሞ ይሄ ዲስአድቫንቴጅ እና ዲስክሪሚኔሽን ወይም አድሎ የሚባለውን ነገር ህጋዊ ያስመስሏል ስለዚህ አንድ አካል ጉዳተኛ ያልሆነ ሰውና አካል ጉዳተኛ የሆነ ሰው እኩል ማየት እንዳለ ሆኖ በተጨማሪ ግን አካል ጉዳተኛ ለሆነ ሰው ተጨማሪ ቤኔፊት ያስፈልጋል ነው የሚለን በሴቶች ደግሞ ስንረዳ ለምሳሌ ሴቶች ባለፈው ዘመን በጣም ተጎርተዋል ተብሎ ነው አይደል አሁን አፈርማቲቭ አክሽን የሚሰጣቸው ምክንያቱም በኖርማል በፎርማል ኢኳሊቲ ብናየው በቃ ሴቶችም ወንዶችም በእኩልነት ዩኒቨርሲቲ መግባት አለባቸው ምንም አፈርማቲቭ አክሽን አያስፈልግም ነበር ምክንያቱም ሁሉም ሰው እኩል ነው በሚል በደፈናው ካሰብ ነው ነገር ግን መልቲካልቸራል ሲቲዝንሺፕ አንፃር ስንረዳው ሴቶች በባለፈው በጣም ብዙ ተጎርተዋል ስለዚህ አፈርማቲቭ አክሽን ያስፈልጋቸዋል ስለዚህ ይሄ ነው ዋናው ጉዳዩ ማለት ነው ስለዚህ አዲሽናል ራይት ያስፈልጋል እነዚህ ቨልነሬብሊ ማይኖሪቲ ግሩፖች ወይም ደግሞ ይሄ ተጋላጭ ሆኑ ግሩፖችን ወይም ማይኖሪቲ ግሩፖች ተጨማሪ ሆነ ራይት ያስፈልጋቸዋል ማለት ነው ስለዚህ establishing mechanism for group representation and participation ስለዚህ እነዚህ disadvantaged የሆኑ ግሩፖች ደግሞ decision making process ላይ መግባት አለባቸው ምክንያቱም አሁን ለምሳሌ አካል ጉዳተኛ ያልሆነ ሰው ስለ አካል ጉዳተኛ ችግር ሊረዳ ይችላል ደረጃ ማውጣት ለሱ ቀላል ሊመስለው ይችላል ነገር ግን አካል ጉዳተኛ የሆነ ሰው ያን ነገር በደንብ ያውቃል ስለዚህ እነዚህ disadvantaged የሆኑ ግሩፖች decision making process ውስጥ ፖለቲካው ምንም ሲገቡ ያን ነገር ማስፈጸም ይችላሉ ማለት ነው disadvantaged የሆኑ ግሩፖች ሊኖራቸው የሚገቡ ራይቶችን ማስፈጸም ይችላሉ ስለዚህ decision making እና participation ወይም representation ላይ ያስፈልጋሉ ማለት it is necessary to make arrangement to ensure the participation of people directly affected የሆኑ ሰዎችን participate ማድረግ አለብን ሌላኛው differentiate treatment for people with different characteristic needs and wants ስለዚህ እንዴት ሰዎች እንዴት ትሪት እንደምናደርግ ከተለያየ ካራክተሪስቲክ ከተለያየ ፍላጎት አንፃር መሆን አለበት treating people equally despite the fact that past action have made them unequal can
perpetuate inequality ስለዚህ ይሄ ሰዎችን ዝም ብለን ፎርማል ኢኳሊቲ በሚለው ትሪት የምናረጋቸው ከሆነ ወይም ደግሞ ፓስት ከዚህ በፊት የነበሩበት ሁኔታ ያመጣባቸውን ተጽዕኖ ምንም ኮንሲደር ሳናረግ እንትን ትሪት የምናረጋቸው ከሆነ ይሄ ኢኒኳሊቲን በጣም ያባብሳል ወይም ደግሞ ይሄ እኩል አለመሆንን አድሎን በጣም ያባብሳል ማለት ነው ስለዚህ ዜጎች ከዲዛቢሊቲ ኤጅ ሴክሹዋል ፕሪፈረንስ ሎኬሽን ከኤትኒክ ከተለያዩ ነገሮች አንፃር ባሪየር ስለሚኖርባቸው ከዛ አንፃር እንትን መሆን አለባቸው ትሪት መደረግ አለባቸው ለምሳሌ ምድረው ባጭሩ መልቲካልቸራል ሲቲዝንሺፕ አሎ ማርጂናላይዝድ ቮይስ ቱ ቢ ሄርድ እነዚህ ማርጂናላይዝድ ግሩፕ የሚባሉት ለምሳሌ ኤጅድ የሆኑ ማህበረሰቦች ህፃናቶች ሴቶች አካል ጉዳተኞች የተለያዩ ማርጂናላይዝ የሆኑ ግሩፖች ወይም ደግሞ ከዚህ በተጨማሪ የሆነ አብዛኛው ማህበረሰብ ውስጥ ማይኖሪቲ የሆኑ ኢትኒክ ግሩፖች ለነሱ ቮይስ ነው ይሄ መልቲካልቸራል ሲቲዝንሺፕ ማለት ነው ስለዚህ ይሄን ከተረዳን መጨረሻ ምንነው ምንድነው የዚህ ደግሞ ክሪቲክሱ ምንድነው ስለዚህ ዲፈረንሺየትድ ሲቲዝንሺፕ ወይም መልቲካልቸራል ሲቲዝንሺፕ ደግሞ ክሪቲክሶቹ ምንድነው if group are encouraged by the very term of citizenship to turn inward and focus on their difference ስለዚህ አሁን በጣም ፎከስ ያደረግነው ምንድነው ዲፈረንስ ላይ ነው አዎ እኔና የሆነች ልጅ እኩል ነን ነገር ግን ዲፈረንሱ ምንድነው እሷ ሴት ናት እኔ ወንድ ነኝ ስለዚህ ይሄ ምን ይፈጥራል ማለት ነው ፎከስ ያደረግን ያለን ዲፈረንስ ላይ ነው ስለሆነ ሰው ስናወራ ወይም ስለሆነ ማረሰብ ስናወራ ቶሎ ብለን ዲፈረንሱን እናያለን ምክንያቱም ከዲፈረንሱ አንፃር ደግሞ ትሪት ለማድረግ ነገር ግን ይሄ በራሱ የሚያመጣው ችግር አለ citizenship will choose to be a device to cultivate a sense of community and a common sense ስለዚህ ይሄ ዜግነት ወይም ሲቲዝንሺፕ የሚባለው ነገር የጋራ ወይም ያብሮነት የሚባለው ነገር ትርጉም ያጣል ማለት ነው ምክንያቱም ዜጎችን ዲፈረንሳቸውን በጣም ፎከስ ካደረጉን ቁጥር ነው ማለት ነው ሌላው ደግሞ differentiated citizenship would create a politics of grievance ስለዚህ የግሪቨረንስ ፖለቲክስ ይፈጥራል ወይም የቅሬታ ስለዚህ ለአንዱ የሆነ ነገር ስናደርግ አክቹአሊ ምንድነው ራይት በሆነ ነው ተብሎ በሚታሰብ መንገድ ለሌላው ግሩፕ ቤኔፊት ስናደርግ ቤኔፊት ያልተደረገው ግሩፕ ደግሞ ቅሬታ ማምጣት ይጀምራል ማለት ነው ስለዚህ የቅሬታ ፖለቲካ ይፈጥራል ስለዚህ በዋነኝነት ቅሬታ ያስነሳልና ይሄ ኮመንነስ የሚባለውን ነገር እንደ ሲቲዝንሺፕ ያጠፋል ሚሊዮን እንወስዳለን ማለት ነው ስለዚህ የመጨረሻዎቹ ሁለቱ የቲዮሪዎች ሲቲዝንሺፕ